የተለያዩ ሙስሊሞች ስለ ተውሂድ ስታስተምረው አላህን ብቻ ተማጸን አላህን ለምን አላህን የሚሻለ ሂደ ቀብር አፈር ላይ አትንከባለል የቀብር አፈር አትጠጣ እንዲሁም ደግሞ ቆሌ ምናምን ቅራቅንቦ ምናምን ቡቱቶን ምናምን አታመልክ አትማጸን ምናምን ስትለው ምን ችግር አለ ይላል የሚያበላው የሚያጠጣው አላህ ነው የሚሉ የማያውቁ ወንድሞች ተውሂዱን ያልተረዱ ወንድሞች ተውሂድን ማስተማር ሲገባ እነሱን አሟሟቂ ማድረግና አድናቂ ማድረግ ምን ሚሉት ነው ዛሬና ለእነንትና ድረስላቸው ዛሬ ሙስሊሙ ዓለም ያለበትን ተረዳ ሌላም አይነት ነገር እየተነገረው እሱ ያለበት ከድጦ ወደ ማጡ የሚባል ነገር አለ على كل حال توحيد መጀመሪያ ትኩረት ሊሰጠው ይገባል ተውሂዱ ንጹህ የሆነለት ተውሂዱ ትክክል የሆነለት ሰው ከዛ በኋላ ያለው ነገር ምንም የሚያሰጋ ነገር የለም إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون النزا ጌታችን አላህ ነው ያሉ ከዚያም ጽናትን ያደረጉ ወይም ደግሞ የጸኑ ሊሞቱ በሚሉበት ሰዓት ላይ መላእክት ከሰማይ ሰማያት ይወርዳሉ ምን በማለት መፍራትም የለባችሁም መተከዝም አይገባችሁም ወአብሽሩ ደስ ይበላችሁ በስራት ይዘንላችሁ መጠናል እናንተ አላህ Subhanahu Wa Ta'ala በቀጠሮ መልኩ ይነግራችሁ የነበረው ነገር ታገኙታላችሁ እንኳን ደስ ያላችሁ ይባላሉ ስለዚህ በተውሂድ ላይ ቀጥ ማለት ነው ለዛ ነው አንድ ሰው ወደ ረሱላችን አለይሂ ሰላቱ ወሰለም መጥቶ ምንድን ነበር ያላችሁ ያ ረሱላህ ማንንም የማልጠይቀው ነገር እርሶን ብቻ የሚጠይቀው የሆነ ነገር አንድ ነገር ይንገሩ ይበቃ ከርሶ ብቻ የማገኘውን ምክር ይምከሩኝ አላቸው ምንድነው ያልከው አላህ መልተኛ ቁል አመንቱ ቢላህ ثم استقيم بالله አምኛለሁ በል ከዛ በኋላ አትወላገድ ነው ያሉት ቀጥ በል ነው ቀጥ በል አንዳንዶች አሁን ወረተኛ ናቸው አፍለኞች ናቸው አላህ አፍለኛና ወረተኛ አይፈልግም ሙስተቂም ነው የሚፈልግ فاستقيم كما امرت እንደታዘዝከው ምን በል ቀጥ በል አንዳንድ ወንድሞች ወረተኞች ናቸው አለያም ደግሞ ከነፈሰው ጋር ነው የሚነፍሱት በየወቅቱ አዳዲስ ዳዋ ሲመጣ ከዛ ጋር አብረው ይከንፋሉ እንደዚህ አይደለም ሆነ ያለበት ሙስሊም ሁሌም ቢሆን ምንድነው ያለው በቁርአንና በሐዲስ ላይ በተቀመጠለት መረጃ ላይ ቀጥ ብሎ እስከ መጨረሻ ይጓዛል አለያ በየጊዜው ለሚወለዱ አመለካከቶችና እንቅስቃሴዎች መንበርከክ ወይም ደግሞ አንደኛ አድናቂና አድማቂ መሆን ዋጋ የለውም በተለይ አንዳንዶች ሌጣ አድናቂ አድማቂ ናቸው ደግሞአለሁ ሌጣ አድናቂ አድማቂ ሌጣ ማለት ባዶ ናቸው ቀፎ አድናቂ አድማቂ ሆኖ ወንድሞች አሉ ይሄን ያልኩበት ከየት ለመሰላችሁ የተለያየ እንቅስቃሴ አገራችን ላይ ደምቆና በከፍተኛ ሁኔታ ሐረከው ሲበዛ ሲይ አብሮ ሆ ይላል ከጮሆ ጋር አብሮ ይጮሃል ከዳነሰው ጋር አብሮ ይረቅሱ مع المرقصين ከሚደንሱት ጋር አብሮ ይደንሳል ሲዘምሩ አብሮ ይዘምራል አንተ እንዴት ነው ይሄንን አካሄድ ታውቀዋለህ ወይ ምናምን ሲሉት አራ እንንተና አይደል ያሉ ይላል እንንተና ምንድናቸው ታዲያ አያውቀው ለምን ዝም ብለ እንዲህ ዛሂር በማየት ብቻ እንደዛ አይደለም ሆነ ያለበት ለምን ነገ ጣት መንከስ ይመጣል ዝም ብለን የምንሄድ ከሆነ ማለት ነው ان اطعنا سادتنا وكبراءنا فاضلونا السبيل አንዳንድ ጊዜ ሰዎች ዝም ብለው ምን ሊያደርጉ ይፈልጋሉ የነሱ ጭፍን ተከታይ ሊያደርጉ የሚፈልጉበት ጊዜ አለ እንደዛ መሆን የለበትም ለምን አላህ Subhanahu Wa Ta'ala የጀሃነም ሰዎች ስለሚናገሩት ነገር ምን ይላል ጀሃነም ውስጥ ተከታዮች መሪዎቻቸውን በጭፍን የሚከተሉ መሪዎቻቸውን በጭፍን የሚያደንቁ ሰዎች جهنم ውስጥ እንደነ የሚሉት وقالوا ربنا إنا أطعنا سادتنا
سادتنا وكبراءنا فأضلونا السبيلا ربنا آتهم ضعفين من العذاب والعنهم لعنا كبيرا ጌታችን ሆይ እኛ ታላላቆችንና መሪዎቻችንን ተከትለን ነው ለዚህ የተዳረግነው ለኪሳራ ይበቃ ነው ጌታችን እባክህን እነዚህን ያጠመሙን ሰዎችን ጥጥፍ ድርብ ቅጣት ቅጣቸው ይላሉ አላህ ምን ይላል አሁን ምንም አይነት ስሞታ አያስፈልግም ስሞታ የማይጠቅምበት ጊዜ ነው لكل ضعف ለሁላችሁም አብሽሩ ቅጣት ይጨመርላችኋል ዝም በሉ ነው የሚባሉት ይሄ ከመባሉ በፊት መጀመሪያ የምንሄድበት መስመር እንወቀው ስለዚህ التوحيد اولا መጀመሪያ ተውሂድ ነው ቅድሚያ ላይ ያገኝ የሚገባው አንዳንዶች ይቅርታ ይደረግልኝና ተውሂድ ስለ ተውሂድ ላለመናገር ቆርበዋል ተስለዋል በእርግጠኝነት ነው መነግራችሁ ለምን መንሃጁን ስለምናውቀው ተውሂድ ላለመናገር ባጭሩ ልንገራችሁ ለምን يقولون التوحيد يفرق الامه لا اله الا الله ما اخبث هذه الكلمه توصل توحيد مناجر امون يسنطات قوال يفركاكسوال ይላሉ لا التوحيد يوحد الامه توحيد امون አንድ ነው የሚያደርገው توحيد امون ወደ አንድ ሜዳ ነው የሚያመጣው توحيد امون رحيم ነው የሚያደርገው توحيد امون የበላይነት ያጎናጽፈዋል ወደፊት እንመጣበታለን ኢንሻአላህ ስለዚህ የመጀመሪያው ምንድነው يجب العنايه والاهتمام بالتوحيد اولا በመጀመሪያ ለተውሂድ ትኩረት መስጠት አያጠያይቅም ግዴታ ነው ሁለተኛው غالب المسلمين اليوم لا يفقهون معنى لا اله الا الله አብዛኛው ሙስሊሞች ባሁን ሰዓት አብዛኛው غالب አብዛኛው ሙስሊሞች የላ ኢላሃ ኢላላህን ትርጉም በአግባቡ አልተገነዘቡትም ለምን ما معنى لا اله الا الله لا اله الا الله ማለት ምን ማለት ነው ብለ ስትጠይቀው ምንድነው የሚልህ لا رب الا الله አላህ እንጂ ሌላ ጌታ የለም ይልሃል ምስኪን በጣም የሚያሳዝን ስለዚህ ልንደርስለት ወይም እንዲህ አይነት አስተሳሰብ ላላቸው ልንደርስላቸው ይገባል لا اله الا الله معناها ምንድነው لا اله الا الله لا معبود بحق الا الله ከአላህ ውጭ በእውነት በትክክል የሚመለክ የለም አንዱ ትርጉማ ማለት ነው هذا معنى لا اله الا الله ስለዚህ የላ ኢላሃ ኢላላህን ትርጉም በአግባውና በትክክል ያልተገነዘበ ማህበረሰብ ውስጥ እንዳለን እኛም ሆነ ሌሎችም የሚመሰክሩት ጉዳይ ነው በዚህ ከተስማማን ቅድሚያ ይሄን ልናስተምርና በዚህ ልንኮተኩት የተገባ ነው ማለት ነው ላ ኢላሃ ኢላላህ እንዴት አልተገነዘቡም ትላለህ ካላችሁ በሚከተሉት ነጥቦች ማስረገጥ ይቻላል አንደኛ ከአላህ ውጭ ያለን ነገር አትማጸን ስትለው ምን ይላል እኛ እኮ እየተገዛን እኮ አይደለም ይሄ ደግሞ መገዛት አይደለም ምንድነው ይላል መቃረብ ነው የሚሉት አይደለም እንዴ ወደ አላህ እንዲያቀርቡን ብለን ነው ይሄማ ከዚህ በፊት የነበሩ ህዝቦች አቀርበውት ምክንያቱን ተቀባይነት ያጣ ተልካሻ ምክንያት ነው አይሆንም ከአላህ ውጭ ላለ ነገር እየገበሩ እየሰው አንተ ለምንድነው ለቆሌ ለምናምን ብለህ መታርደው ለምንድን ሲባል ምን ችግር አለ ይሄው ለመዳን ፈልገን እኮ ነው አላህ ደግሞ እንደው ረሂም የሆነ ጌታ ነው ይላል فصلي لربك وانحر ለጌታህም ስገድ ለጌታህም እረር ተብሏል ስትለው የኛ ማህበረሰብ ምን ላይ ነው ያለው ብዙ ወንድሞችና አባቶች እናቶች የት ውስጥ ነው ያሉት ለጌታ ስገድ ለቆሌ እረድ የተባለ ይመስላል ስታዩት መርሁ ቃዒዳው ማለት ነው በማህበረሰባችን ውስጥ ወይ በገጠሩ ክልል ብትሄዱ ለጌታ ስገዱ ለቀብር ረዱ የተባለ ይመስላል እንዴት አንድ ሰው ሲታመም እኔ
በማውቀው ባገሪም የማውቃትን ነው የምናገረው አንድ ሰው ሲታመም ወደ ማን ይኬዳል አዋቂ ቤት ተብሎ ይኬዳል አዋቂ ቤት ተብሎ ይኬዳል ከተሄደ በኋላ ምንድነው የሚደረገው አይ ነጭ በግ ይታሽና ነጭ በግ ከታሸ በኋላ ያ ነገር ይታረድ ይባላል ያንን ደግሞ መመገብ ያለበት ማን ብቻ ነው የታመመው ሰው ነው ተመልከቱ ዑመር الفاروق الخليفة الثانية رضي الله عنه وأرضاه ሁለተኛው የሙስሊሞች ኸሊፋ ዑመር رضي الله عنه አንድ ታሪክ ሁሉ የሚያወሳት በሙስሊሞች መዛግብት ለዘላለም የተቀመጠች ቃል አለችው ምንድነው የሚለው من لم يعرف الجاهلية لم يعرف الإسلام ይላል ጃሂልያ እኛ የነበርነበትን የጨለማ ህይወት ያልተረዳ ማህበረሰብ ኢስላምን ይረዳል ብሎ ማለት ከንቱ ነው ይላል አይረዳም ሐቅ ጠንቋይ ቤት ይኬዳል ወይም አዋቂ ቤት ይኬድና ታመሜ ምናምን ይላል ያየውና ምን ይላል ጅኑ ጋር ሲመካከርና አይ በቃ ያ ነገር ሲታረድ ከታረደልኝ ለኔ ከታረደልኝ የታመመውን ሰው ለቃለው ግን እሱ ብቻ መመገብ አለበት ይላል አላህ Subhanahu Wa Ta'ala ሌላው መመገብ ያለበትን ሐላል አድርጎት ይያለ ሐራም ያደርግብናል ሐራም አድርጎታል አላደረገም ሐራም አደረገው አላህ ሐላል ያደረገውን ሐራም ማድረግ አላህ ሐራም ያደረገውን ሐላል ማድረግ كفر بواح كفر مخرج عن الملة كأسلمنا منقد يمياسوطا ነው عجيب الناس من ያደርጋሉ እሺ ብለው ቤተሰብ ሄዶ በቃ ማንም አይመገብም እሱ ብቻ ይመገባል ብለው አላህ ሐላል ያደረገውን ጅኑ ሐራም ሲያደርግላቸው ሐራም አድርገው ይመጣሉ ግን በጅን የታዘዙ መሆኑን ያውቃሉ አያውቁም የሚጫወትባቸው ማን ነው ማን ነው ኪታብ ገላጭ